Santim tapto murizo mendastale ayer taizo enes menor danzo when astalan hulle takzo And it's mine, danzo. When I start lying, ule takizo. ሰላም ወደ መጀመሪያው የእሁድ ኤአይ ቶክ እንኳን በደህና መጣችሁ። እኔ አቤኒዘር እባላለሁ። በዚህ ፕሮግራም ላይ ዓለማችን ከደረሰችበት የኤአይ ቴክኖሎጂ ጋር እኩል እንድትራመዱና በየሳምንቱ የሚወጡ የኤአይ ቱሎችን እንዴት አድርጋችሁ እንደምትጠቀሙባቸው አብረን እናያለን። ዛሬ የምናየው የጄኔሬቲቭ ኤአይ ሪቮሉሽን በትክክል የት እንደጀመረ ነው። ዓለማችን እጅግ በፍጥነት እየተለወጠች ነው። ኤአይ ሰዎች በደቂቃዎች ውስጥ እንዲጽፉ፣ ዲዛይን እንዲያደርጉ፣ ሙዚቃ ኮምፖዝ እንዲያደርጉ፣ አዳዲስ ነገሮችን እንዲፈጥሩ ያገዛቸው ይገኛል። ታዲያ እናንተም ከዚህ አዲሱ ዘመን ጋር እርምጃችሁን ለማስተካከል ዝግጁ ናችሁ ብዬ አስባለሁ። ባለፉት 3 ዓመታት ውስጥ እንደ ቻት ጂፒቲ ያሉ እንዲሁም ኢሜጅ ጀነሬት የሚያደርጉ ቱሎች ከሙከራ ደረጃ አልፈው በሚሊዮኖች የሚቆጠሩ ሰዎች አሁን ላይ በየቀኑ የሚጠቀሙባቸው መሳሪያዎች ሲሆኑ ተመልክተናል። ጄኔሬቲቭ ኤአይ ምን እንደሆነ፣ ለምን አስፈላጊ እንደሆነ፣ ለእናንተ ምን ሊጠቅም እንደሚችልና የሰው ልጅን ከስራ ገበታው ያወጣው ይሆን የሚለውን ጥያቄ አብረን እናያለን። ሌላው ይህ ቴክኖሎጂ እንዴት እንደሚሰራ፣ ለውጡን ያስጀመረውን ወሳኝ ክስተት፣ በእነዚህ ቱሎች ክሬት የተደረጉ ምሳሌዎች፣ ዋና ዋና አከራካሪ ሐሳቦችና ከዚህ ሳምንት ጀምሮ በተግባር ልትጠቀሙባቸው የምትችሏቸውን መንገዶች ያካትታል። ከጥቂት ኤፒሶዶች በኋላ ደግሞ ሁላችሁም የምትሳተፉበት የኤአይ ውድድር እናስጀምራለን። ኤአይ ከቃላት ላይ ተንተርሶ ጽሑፎችን ይጽፋል፣ ምስሎችን ይፈጥራል፣ ሙዚቃ ያቀናብራል፣ አልፎ ተርፎም አጫጭር ቪዲዮዎችን እንዲሁም ፊልሞችን ይሰራል። ዛሬ ከነዚህ መሳሪያዎች መካከል የተወሰኑትን በቀጥታ አብረን እንሞክራለን። በመጀመሪያ ጄኔሬቲቭ ኤአይ ምንድን ነው? በቀላል አነጋገር አዲስ ይዘት ወይም ኮንተንት የሚፈጥር ሶፍትዌር ነው። አንድ ፕሮምፕት ማለትም ሐሳባችሁን በአረፍተ ነገር ተሰጡታላችሁ። ሶፍትዌሩም በምላሹ የጠየቃችሁትን ይፈጥርላችኋል። ይህም ጽሑፍ ወይም ምስል ወይም ደግሞ ድምጽ ሊሆን ይችላል። በቀላሉ ለመረዳት ኤአይን እንደ አንድ በጣም ፈጣን ተማሪ አድርጋችሁ አስቡት። በጣም ብዙ መጽሐፍን፣ ፎቶዎችን፣ ሙዚቃዎችን በማሳየት ታስተምሩታላችሁ። ከዚያም ስርዓትና ፓተርኖችን ይማርና እነዚያን የተከተሉ አዳዲስ ይዘቶችን ማፍራት ይችላል። ነገር ግን እንደ ሰው አይረዳም። ይህን የሚሰራው የተማረውን መሰረት በማድረግ የሚቀጥለውን በመገመትና በማገጣጠም ነው። እነዚህ ሞዴሎች በጣም ብዙ በሆነ መረጃ ላይ የሰለጠኑ ስለሆነ አስገራሚና ጠቃሚ ውጤቶችን ሊያመጡ ይችላሉ። ነገር ግን ሞዴሎቹን ለማሰልጠን በጣም ብዙ ወጪ ይጠይቃል። ኤአይ ሐሳቦችን በፍጥነት ወደ ረቂቅ ወይም ደግሞ ልናያቸውና ልንሰማቸው ወደምንችላቸው ነገሮች ይቀይርልናል። ተማሪዎች ሐሳብ እንዲያመነጩ፣ ምስላዊ ነገሮችን በፍጥነት እንዲሰሩ፣ ኢሜጅ ጀነሬት እንዲያደርጉ፣ ቪዲዮዎችን፣ እንዲሁም ነጋዴዎች በስልካቸው በመጠቀም ገበያ እንዲያጠኑ ይረዳል። ነገር ግን ውጤቶቹ ፍጹም አይደሉም። የግድ የሰው እጅ ያስፈልጋቸዋል። ዋናው ነጥብ ያለው ታዲያ እዚህ ጋር ነው።
ፍጥነት ሲጨመር የሰው ልጅ የማመዛዘን ችሎታ ከዚህ ቀጥሎ AI በድንገት በህዝብ ዘንድ እንዲታወቅ ያደረገውን ወሳኝ ክስተት እንመልከት። በፈረንጆቹ 2022 መጨረሻ ላይ ሁለት ነገሮች ሙሉ በሙሉ ጨዋታውን ለውጠውታል። አንደኛው አብዛኞቻችሁ የምታውቁት ChatGPT ነበር። ሰዎች እንደ አንድ አጋዥ ረዳት ሊያናግሩት የሚችሉት በውይይት መልክ የሚሰራ ሞዴል ነው። ሌላኛው ደግሞ እንደ ሚድጆርኒ እና ዳሊ የተባሉ በፕሮምፕት ምስሎችን የሚፈጥሩ የምስል ሞዴሎች ነበሩ። እነዚህ መሳሪያዎች ለአጠቃቀም ቀላል ስለነበሩና አስገራሚና በጣም ገራሚ ውጤቶችን ይሰጡ ነበር። ChatGPT በጥቂት ወራት ውስጥ ብቻ በሚሊዮኖች የሚቆጠሩ ተጠቃሚዎችን አገኘ። አርቲስቶች እንዲሁም ዲዛይነሮች ከእርሳስ ወይም ከካሜራ ይልቅ የጽሁፍ ትዕዛዞችን ወይም ደግሞ ቴክስት ፕሮምፕቶችን በመጠቀም መሞከር ጀመሩ። ያ ድንገተኛ ተደራሽነት ነው እንግዲህ ለውጡን በጣም ያቀጣጠለው። እስኪ አንድ አጭር ዴሞን ሞከር። እነዚህን ሁለት ፕሮምፕቶች በቀጥታ አስገብተን ውጤቱን አሳያችኋለሁ። እዚህ ቀጥታ እንዴት እንደሚሰራ ላሳያችሁ። ChatGPT ጋር እንሄድና የፕሮምፕት መጻፊያ ቦታችን ላይ ለዚህ ያዘጋጀነውን ፕሮምፕት ፔስት እናደርጋለን። list 10 tourist attraction in ኢትዮጵያ ሳይሆን አዲስ አበባ እንበለውና 10 ቦታዎችን ያወጣልኛል። ለምሳሌ ናሽናል ሙዚየም ኦፍ ኢትዮጵያ አለኝ፣ ሁለተኛ ሆሊ ትሪኒቲ ካቴድራል፣ ማውንት እንጦጦ ናቹራል ፓርክ፣ እንጦጦ ማርያም ቸርች፣ ቀይ ሽብር ሙዚየም፣ ሸገር ፓርክ፣ መድኃኔዓለም ካቴድራል 10 ጠይቄዋለሁ። እንግዲህ ስለያንዳንዱ 10ሩ ደግሞ ዲቴል እየጠየቅኩኝ ለምጠይቀው ጥያቄ መልስ ይሰጠኛል ማለት ነው። እስቲ ኢሜጅ አይት እንዲያደርግልኝ ለጠይቀው። ሪያሊስቲክ ኢሜጅ ኦፍ ኢትዮጵያን ኮፊ ሴረሞኒ ልበለው ለምሳሌ። ከ2 ደቂቃ እስከ 3 ደቂቃ የሚሆን ጊዜ ይወስዳሉ ኢሜጅ አይት ለማድረግ። አንዳንዶች ረዘም ያለ ጊዜ ሲፈልጉ፣ አንዳንዶቹ ደግሞ ከደቂቃ በታች በሆነ አንዳንዴ በሰከንዶች ውስጥ ኢሜጅ አይት ማድረግ ይችላሉ ማለት ነው። ረከቦት አለ፣ ጀበና አለ። በእርግጥ እንደምታዩት እዚህ ጋር ሌላ ጀበና የሚመስል ነገር እጣን ሰርቶልናል። ቆሎን ሳር ላይ ያስቀመጠችው። እዚህ ጋር ሌላ ማስታጠቢያ የሚመስል ነገር አለ። ጀነራሊ እየሰራልን ምስል ትክክል ቢሆንም ነገር ግን ደግሞ ጥቃቅን ስህተቶች አንደርስታንድ ያላደረጋቸው ነገሮች አሉ። እነሱን በድጋሚ በፕሮምፕቶች ሪፈረንስ ኢሜጆች በመስጠት በተለያየ መንገድ እናስተካክላለን። እነዚህን ለወደፊት የምናያቸው ይሆናል ማለት ነው። ምን ያህል ፈጣን እንደነበር አያችሁ። ይህ ማሳያ የቴክኖሎጂውን ኃይልም ውስንነትንም ያሳያል። አንዳንድ ጊዜ ምስሉ ወይም ጽሁፉ የኢትዮጵያ ባህላዊ ነገሮችን ይስታል ወይም ደግሞ እንግዳ የሆኑ ስህተቶችን ይሰራል። የሰው ልጅ ማስተካከል የሚያስፈልገውም ለዚህ ነው። ጄኔሬቲቭ AI መጀመሪያው ረቂቅ ወይም ደግሞ ድራፍት ያፋጥናል፣ ሰዎች ደግሞ እርማታችን ይሰጣሉ። አርቲስቶች፣ ፊልም ሰሪዎች፣ ሙዚቀኞች እንዲሁም ዲዛይነሮች በፍጥነት ወደ ስራው ገብተዋል። ሰዎች የባህል እሴቶችን አዳዲስ ጄኔሬቲቭ ቅርጾች ጋር በማዋሃድ ላይ ናቸው። በኢትዮጵያም ሃይብሪድ የሆኑ ስራዎችን ማየት ጀምረናል። ለምሳሌ የኤአይ አጫጭር ፊልሞች፣ ምስሎች ወይም ደግሞ ስቶሪ ቦርዶች፣ በባህላዊ ንድፎች ላይ የተመሰረቱ የምስል ስብስቦችና አዳዲስ የሙዚቃ ቢቶችን ለመፍጠር ኤአይን የሚጠቀሙ ሙዚቀኞች የተወሰኑ ይገኙበታል። እያንዳንዱ ሪቮሉሽን ጥሩና መጥፎ ነገሮችን ይዞ ይመጣል። በጄኔሬቲቭ AI ረገድ አንዳንዶች ያሞግሱታል። የተሻለ ተደራሽነት፣ ብዙ ፈጠራ፣ ፈጣን አሰራር ሂደቶችን ይዞ ይመጣል። ሌሎች ደግሞ ስራ ማጣት፣ ስለ ሐሰተኛ ሚዲያ እንዲሁም ባለአግባብ ስለሚጠቀሙ ሰዎች ይጨነቃሉ። ሁለቱም ወገኖች አሳማኝ ነጥቦች አሏቸው። እነዚህ መሳሪያዎች
ሐሳቦችን በፍጥነት እንዲሞክሩ የፈጠራ ስራዎችን ለመስራት የነበሩ ቅፋቶችን ዝቅ እንዲያደርጉ እና ደግሞ አነስተኛ ምርቶችና አገልግሎት በፍጥነት እንዲገነቡ ያስችላቸዋል። ለተማሪዎች AI እንዳስጠኝ ወይም ያሰማ ምንጭ ሊሆን ይችላል። ለንግድ ድርጅቶች ደግሞ የገበያ ጥናት የምርት ዲዛይን ሊያፋጥን ይችላል። በአንዳንድ የሥራ መስኮች ላይ የሥራ መስተጓጎል እውነት ነው። የቅጂ መብት ጥያቄዎችም ውስብስብ ናቸው። አንድ ምስል በብዙ ፎቶዎች በሰለጠነ ሞዴል ከተሰራ የመጨረሻው ስራ ባለቤት ማን ነው የሚሆነው የሚለው እጅግ አጠያያቂ ነው። ከዚያም የተሳሳተ መረጃን ማሰራጨት ችግር አለ። ለምሳሌ ዲፕ ፌክ እና አሳማኝ የሆኑ ሐሰተኛ ጽሁፎች ምሳሌ መሆን ይችላሉ። ለዚህ ነው የAI ምስሎችንና ቪዲዮዎችን AI እንደሆኑ ማረጋገጥ የሚያስፈልገው። ሁል ጊዜ እውነታዎችን ማረጋገጥ ምንጮችን ማጣቀስ ደግሞ አስፈላጊ ነው። ቀጥሎ እናንተ በእለት ተዕለት የፈጠራ ህይወታችሁ AIን እንዴት መጠቀም ትችላላችሁ? እስቲ ተግባራዊ ምሳሌዎችን እንመልከት። ክቡርነቶ አቤት ማልበል ማን አላወቁኝም። ኮሎኔል መንግስቱ ነኝ። መንግስቱ ኃይለማርያም መርሳት ጀምረዋል መሰለኝ። መፈንቅለ መንግስት ተካሂዶ ነበር። የተቃወተ ነኝ። ተተዋወቃላችሁ መሰለኝ። እኔ መለስ ዜናዊ ነኝ። የኢትዮጵያ ጠቅላይ ሚኒስትር ከ1991 እስከ 2012 የአመጹ መሪ ማለት ነው። አገዛዝን ያንኮታኮተው አመት ጠቅላይ ሚኒስትር መለስ ግርማዊነቱ ኮሎኔል መንግስቱ እኔ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ይባላሉ። ቆይ ምን ጉድ ነው? ምን ውስጥ ነን? እንጃ ብቻ ከዘመናችን ወጣ ያለን ይመስላል። ቆይ እንዴት ነው እዚህ ውስጥ የመጣ ነው? ሞተን ነው እንዴ? ታይም ትራቨል የጊዜ ጉዞ ያ ሁላችንም ያገኘነው መሳሪያ ያንዳንዳችንን እዚህ ያመጣን ይመስለኛል። የፈረንጅ አስማት ነው። ወጣቶቹን ውጭ ልከው የምዕራባውያንን አስማት አስመጡብን። በአስማትማ ኮሙኒስቶች አይበልጡንም ብለ ነው። ምን ለማለት ነው? እባካችሁ ሰከን በሉ። መጀመሪያ የመጣንበትን እንወቅ። ምንድነው? ማነህ? ይቅርታ ከኛ ምን እንደፈለጋችሁ አላወቅንም፣ ግን ይኸው ተሰብስበናል። ውድ ኢትዮጵያ የቀድሞ መሪዎች እንኳን ደህና መጣችሁ። እኔ የአርቲፊሻል ኢንተለጀንስ ሮቦት ነኝ። ወደፊት ዓለምን ለማስተዳደርና ለመምራት እያኮበኮብኩ ነው። እናንተም በየዘመናችሁ ተቀምጦላችሁ የነበረውን የጉዞ መሳሪያ እንድትነቁ ተደርጎ ነው ወደዚህ የመጣችሁት። ለምን ከዘመናችን አመጣህን? የዚች ዓለም ጉዳይ ከወገንተኝነት በጸዳ መልኩ እንድከታተል ስልጣን ተሰጥቶኛል እና ክትትሌን ከድሮ መጀመር እንዳለብኝ ተረዳው። ስለዚህ የዓለምን የቀድሞ መሪዎች ለመሰብሰብ ወሰንኩ። በነገራችን ላይ እዚህ ቦታ ላይ ያላችሁት እናንተ ብቻ አይደላችሁ። እንግዲህ እንደምታዩአቸው የሁሉም ሀገር የቀድሞ መሪዎች በየሀገራቸው ተከፋፍለው እኔን እየጠበቁ ነው። ስለዚህ 20 ደቂቃ ብቻ ነው ያላችሁ። ለምኑ? ሀገራችሁ ዙሪያ አጭር ፈተና ለመውሰድ ነው። በአመራር በስነ ምግባር እና በመርህ ዙሪያ ፈተና ትፈተናላችሁ። በጦርነት ስናቅታችሁ በፈተና ልታሸንፉን ነው። ዓላማው ለመሸናነፍ አይደለም። ለመሸናነፍማ ያው እርስ በርሳችሁ ተሸናንፋችሁ እኮ ነው እዚህ ያላችሁት። ይህ ፈተና የዓለምን መሪዎች ሐሳብ በማወቅ የዓለምን ዕጣ ፈንታ የምንገምትበት ብቸኛ መንገድ ነው። በዚያው አንዳችሁ ከአንዳችሁ ጥንካሬና ስህተት ተምራችሁ ትሄዳላችሁ። በቃ ወይ ሌላ ቀን መልሳችሁ ጥሩኝ። እኔ የኢሰፓ ስብሰባ አለብኝ። ረኔም የኮፐንሃገኑ ስብሰባ ይጠብቀኛል። ረኔም ማደሪቷ በእንጥል ጭስቻት ነው የመጣሁት። ገና እኮ ትላንት ነው መድገቂያን ያስገባሁት። አው ሀገራችሁ በእንጥልጥል ላይ ናት። ሀገራችሁ
ሀገራችሁ በእሳት ላይ ተንጠልጥላ እናንተ ስብሰባ ትላላችሁ? ኤርትራ ይታለች ውይ ተገነጠለች እኮ ሄደች አዎ ሄደች እና ወታደሮቻችን ደማቸውን ያፈሰሱት በከንቱ ነው ማለት ነው? አዎ በከንቱ ነው በጨረሻው እንደዛ ሆኗል ይቀጣ ግን አሁን ለጎንዮሽ ውይይት ጊዜ የለን ደቂቃው የሄደ ነው እንግዲህ ፈተናው ይሄ ነው እንደምታዩት ሀገራችሁ ከስሩ እሳት አለ እናንተ ጥያቄ በተሳሳታችሁ ቁጥር ኢትዮጵያና ህዝቦቿ ወደ እሳቱ ይጠጋሉ እያንዳንዱ ጥያቄ በአስተዳደር በጎሳ ፖለቲካ በአመራር ውሳኔና በግጭት አፈታት ላይ ባላችሁ መርህ ዙሪያ ነው ጥያቄዎቹን በእውነትና በሐቀኝነት መመለስ አለባችሁ ከዚያ መልሶቻችሁ አሁን ካለው እውነት አንፃር ይመረመሩና የሀገራችሁን ዕጣ ፈንታ ይወስኑታል በትክክል ካልመለሳችሁ ወዲያው ወደ ዘመናችሁ ትመለሳላችሁ እዛው ተመልሳችሁ ሀገራችሁን እሳት ውስጥ ትጨምራላችሁ እሳት ውስጥ ትጨምራላችሁ ማለት ፈተናውን ከወደቃችሁ ሀገራችሁ እሳት ውስጥ ትወድቃለች ማለት ነው ፈተናውን ካለፋችሁ ከእሳቱ ትርቃለች እናንተም ከሌሎቹ የዓለም የቀድሞ መሪዎች ጋር ተቀላቅላችሁ በሀገራችሁ ዕጣ ፈንታ ዙሪያ ትወያያላችሁ ካላለፋችሁ ደግሞ እኔ ሆናለሁ ዕጣ ፈንታዋን ወስነው ምንም አይረባ ነገር ነው የምታወራው ኢትዮጵያ ቀላል ሀገር መሰለች እንዴ በብረት አሻንጉሊት የምትመራ ሰው ሆነን አልቻልናትኛ እውነት ግን እናንተ ሀገራችሁን በሰውነት ነው የመራችኋት ምን ማለት ነው በሰውነት መርታችኋት ቢሆን ኖሮማ ለሰው ታዝኑ ነበር እልቂት ታስቀሩ ነበር ረሃብና መከራን ታስቆሙ ነበር በርግጥ እኔ ሮቦት ነኝ ወደፊት እኔ መሪ ብሆን ለሰው አላዝንም አራራም ግን እንደናንተ ዕውቀት አለኝ ሎጂክ አለኝ ኃይል አለኝ በተረፈ ሌላ የግል ፍላጎት የለኝም አድላዊነት የለኝም ቂም የለኝም ጎሳ የለኝም ጠንክሮ መምራት ብቻ ነው የኔ ዓላማ የተቀመጠልኝን ዓላማ በትክክል ነው ማስፈጽመው እኛም እኮ ዓላማችን እሱ ነው ሁላችንም የምንፈልገው ጠንካራ የተባበረች ኢትዮጵያ ነው ግን የተከፋፈለች ኢትዮጵያ ናት ከፊት ለፊታችሁ ያለችው በእርግጥ እዚህ መድረሳችን በጣም ያሳዝናል ግን እያንዳንዳችን የዘመናችንን የመሪነት ሸክም ተሸክመናል ሁላችንም ለህዝባችን ግድብ አይኖረን ኖሮ መሪ አንሆንም ነበር ሁላችንም ከነንከናችን በመንችለው አቅም ሁሉ ለመምራት ሞክረናል አዎ ሞክራችኋል እያንዳንዳችሁ በየዘመናችሁ የታመመችና የተከፋፈለችን ሀገር ለመምራት ታግላችኋል ምንም ጥያቄ የለው ብዙ አዎንታዊ አስተዋጽኦ አበርክታችኋል እድገትም አሳክታችኋል አፄ ኃይለ ሥላሴ የኢትዮጵያን ኩራትና ዓለም አቀፋዊ ክብር አከታትለዋል ኢትዮጵያን አዘምነው የአፍሪካን አንድነት አስከብረዋል ኮሎኔል መንግስቱ ለገበሬው መሬት ሰጥተው ሰፊውን ህዝብ ትምህርት አስተምረዋል ማንበብና መጻፍን አስፋፍተዋል ጠቅላይ ሚኒስትር መለስ የኢኮኖሚ መነቃቃትን አምጥተዋል ለባህላችን ሞዛይክ ዕውቅና ሰጥተዋል ጠቅላይ ሚኒስትር ኃይለ ማርያም ልማትን አጠናክረዋል ለሰላማዊ ስልጣን ሽግግር መልቀቂያ አስገብተዋል ከስልጣን ይልቅ ሰላምን መርጠዋል ነገር ግን የእርስ በርስ እልቂትና ደም መፋሰስ የጎሳ ውዝግብ ረሃብ ድህነት ኢፍትሃዊነት ወዘተ በዘመናችሁ አልፈዋል እንደ መሪየቱንም ያህል ብትሆኑ እነዚህን ግን ልትፈቱት አልቻላችሁም ቂሙን በቀሉን ደም መፋሰሱን ጭቆናውን ግፉን አድሎን ግን ልታስቆሙ አልቻላችሁ ስለዚህ የዛሬው ፈተና የመምሪያ መሪዎቻችሁ ወደፊት ሀገራችሁ ከሚያስፈልጓት መፍትሄዎች ጋር የተጣጣሙ መሆን አለመሆናቸውን ለይቶ ዕጣ ፈንታዋን ይወስናል ይገርማል ሰዓቱን በእርስ በርስ ምልልስ ገደል ነው አሁን 13 ደቂቃ ብቻ ነው የቀራችሁ ስለዚህ አንድ ጥያቄ ብቻ ነው የምትጠየቁት እንጀምር አፄ ኃይለ ሥላሴ የመጀመሪያው ጥያቄ አዎ ወይም አይደለም የአንድ ሀገር መሪ ያለ ዲሞክራሲያዊ ተጠያቂነት በህዝቡ ላይ ፍጹም ስልጣን ሊኖረው ይገባል ያው እኔ ህዝቦችን እንደመራ የተሾምኩ ሉዓላዊ ገዥ ነኝ
በህዝቡ ላይ ፍጹም ስልጣን ሊኖረኝ ይገባል። መልሱ ትክክል አይደለም። ተጠያቂነት የሌለበት ስልጣን ክፍፍልና ጭቆናን ይወልዳል። አንድነትና መረጋጋት የሚገኘው በትብብርና በጋራ መግባባት እንጂ በአንድ መሪ ድንጋጌ ብቻ ልሞይነቱ የት ወሰዳቸው? ወደ ዘመናቸው ተሰሩ። እሺ ፈተናው ቀጥሏል። ኮሎኔል መንግስቱ ኃይለማርያም አዎ ወይም አይደለም? ፍርሃትና ብጥብጥን በመጠቀም ብሔራዊ አንድነትና የፖለቲካ አስተሳሰብን ማስከበር ተገቢ ነውን? አዎ አገርና አብዮትን ለማስጠበቅ አስፈላጊውን መንገድና እርምጃ ሁሉ መወሰድ አለበት። መልሱ ትክክል አይደለም። ፍርሃትና ብጥብጥ የእርስ በርስ እልቂትን፣ ቂምንና በቀልን ይወልዳሉ። ዘላቂ አንድነትን ግን አያመጡም። አንድ ሀገር በኃይልና በአንድ ቡድን የበላይነት ሳይሆን በሁሉም ሰው ግብአት በጋራ መገንባት ይኖርበታል። እሺ ቀጣይ ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዎ ወይም አይደለም? አንድ መሪ ህዝባዊ ተቃውሞና ብጥብጥ ሲገጥመው ሰላምን ለማስጠበቅ ሲል በገዛ ፍቃዱ ስልጣን መልቀቅ አለበት? አዎ የህዝብን ጥቅም የሚያስከብርና ደም መፋሰስን የሚያስቀር ከሆነ ከስልጣን መውረዱ ትክክል ነው። ትክክል። የሀገር ደህንነት ከስልጣን በላይ ማድረግ የብሩህ አመራር ምልክት ነው። እሺ ሰዓታችሁ እያለቀ ነው። ይህ ጨዋታ አንድ አሸናፊ ብቻ ነው ሊኖረው የሚችለው። ስለዚህ እንቀጥል። ጠቅላይ ሚኒስትር መለስ አዎ ወይም አይደለም? የኢትዮጵያን ብሔር ብሔረሰቦች የራስ ገዝ አስተዳደር በማስጠበቅ እውነተኛ ብሔራዊና አንድነት ሊመጣ ይችላል? በመተባበር በጋራ ራዕይ ከሆነ አንድነት ሊመጣ ይችላል። ግን የጋራ ራዕይ እንዲኖር መጀመሪያ መስማማትና አንድነት ያስፈልጋል። እና የኢትዮጵያ ብሔር ተኮር የአስተዳደር ሲስተም በመጨረሻ ብሔራዊ አንድነትን ያስጠብቃል ብለው ያምናሉ? ያው የቡድኖች የበላይነትን ለመከላከልና ሀገሪቱን አንድ አድርጎ ለማስቀጠል የተሻለው መንገድ ነው። መልሱ ትክክል አይደለም። የብሔር ተኮር አስተዳደር ዓላማው የታሪክ ኢፍትሐዊነትን ለማስተካከል ያለመ ቢሆንም አዳዲስ ክፍፍሎችና ልዩነቶችን ዘርቷል። መጪው ጊዜ ብሔርን ሳይሆን ሰውነትን የሚያስቀድም መሆን አለበት። የመጨረሻው ዙር ጠቅላይ ሚኒስትር ኃይለማርያም ደሳለኝ እርሱ ያመቻቹት የማሻሻያና የሽግግር ሪፎርም በኢትዮጵያ ውስጥ ያለውን ግጭት በእውነት ቀርፎ ነበር? ሙሉ በሙሉ አይገለም። ያው የለውጥ ጉዞ ጀመረን እንጂ ብዙ ጥልቅ ጉዳዮች አልተፈቱም። ትክክል። እውነታውን መቀበል ራሱ ትልቅ ነገር ነው። የመጨረሻ ጥያቄ፣ አንድ መሪ ምንም አይነት ትልቅ ራዕይና ሐሳብ ቢኖረው ለትብብርና ለምክክር ጊዜና ቦታ ለመስጠት የራሱን ግለሰባዊ ኃይል ፍላጎት በምን ያህል መገደብ አለበት? አዝናለሁ፣ ጊዜው አልቋል። መልሶቹም በአቀኝነት መልሰዋል። ግን ፈተናው በጊዜ ተገደበ ነበር። ሰዓቶት አልቋል። ፈተናው አልቋል። የተገደበ ነበር። ሰዓቶት አልቋል። ፈተናው አልቋል። አሸናፊው እኔ ነኝ። በአይዲዮሎጂ በአልጎሪዝምና በስሌት ብቻ ከሆነ እኔም ሀገር መምራት እችላለሁ። ለመሪነት የመኪና መሪም ሰው ይመራል፣ ጂፒኤስም ይመራል። መምራት ግን ያ ብቻ አይደለም። እውነተኛ መሪነት ዕውቀት ብቻ ሳይሆን ልብ ይጠይቃል፣ ጥበብ ይጠይቃል፣ ነፍስ ይጠይቃል። እኔ ያ ነፍስ ይጎለኛል። ለህዝብ የሚያስብ ህይወቱን ለሀገር ብሎ የሚሰጥ መንፈስ እሱ ይጎለኛል። ልብ በሉ የዓለም ሀገራት፣ መሪነት ስልጣን ኃይል አይደለም። መሪነት ህዝብን በእጅ ሳይሆን በልብ መምራት ነው። በእውቀት ሳይሆን በጥበብ መምራት ነው። በፍቅር መምራት ነው። ለእውቀትና ለስሌቱማ እንደኔ አይነቱ ማሽን አለ። እናንተ እኛን የምትበልጡን በሰውነት ብቻ ነው። እናንተን ከእኛ የሚለያችሁ ሰው መሆናችሁ ነው። ሰው መሆን ካቃታችሁ ግን ያኔ እኛም ዓለምን ለማስተዳደር ውዴታ ብቻ ሳይሆን ግዴታችን ይሆናል። ጄኔሬቲቭ ኤአይ አስማት አይደለም። በትልልቅ ዳታ ላይ የተመሰረተ ግምት ነው። ኃይለኛ አዳዲስ ስራዎችን ሊሰራና ጊዜ ሊቆጥብ ይችላል። ነገር ግን የሚመራውና ጋይድ የሚያደርገው ሰው ይፈልጋል።
በሚቀጥለው ሳምንት በውድ AI ዝግጅታችን ላይ ልትጠቀሙባቸው የምትችሏቸውን ምርጥ የምስልና የቪዲዮ መሳሪያዎች እንመለከታለን። ፍጥነታቸውንና ጥራታቸውን እንፈትሻለን። እንዲሁም የትኞቹ መሳሪያዎች ለየትኞቹ ስራዎች እንደሚስማሙ አሳያችኋለሁ። ስለ ዝግጅቱ አዳዲስ መረጃዎችን ለማግኘት የማህበራዊ ሚዲያዎቻችንን ይከታተሉ። ይህን ዝግጅት ከወደዳችሁት ስለ AI በፍጥነት መማር ለሚፈልግ ሰው አጋሩት። አቤኔ ነበርኩ። የመጀመሪያውን የእሁድ AI ዝግጅት ስለተከታተላችሁ አመሰግናለሁ። በቀጣይ አርብ እንገናኝ። ደህና ሁኑ።